መኮረጅ ማለት ከሆነ መጽሐፍ ገልብጦ አምጥቶ ያን ቃል ማስቀመጥ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ አድርገዋል ወይ አላደረጉም? ነብዩ ሰለላሁ ዐለይሂ ወሰለም የሚገለጥላቸውን ቃል ብቻ መናገር ነው። እነ ጳውሎስ ግን ከብሉይ ኪዳን እየሰረቁ ያወራሉ። አንድ አይሁድን አምጥተህ ዛሬ ብትጠይቀው ከእኛ መጽሐፍ ሰርቀው ብዙ ጥቅሶችን ጽፈዋል ነው የሚለው። በመጽሐፍ ላይ እንደሚል እያሉ ከብሉይ ኪዳን እያነሱ ይናገሩ ነበር። ጭራሽ ትንቢቶችን እየሰረቁ ይሄ ለኢየሱስ ነው እያሉ ብዙ ትንቢቶችን ተናግረዋል። ነገር ግን አንድ አይሁድ አምጥታችሁ ብትጠይቁት በፍጹም ይሄ ለሱ አይደለም የተነገረው ብሎ ያስረዳቸዋል። ቁጭ አድርጎ መኮረጅ ማለት ያ ነው። ከሌላ መጽሐፍ እያነሱ መጽሐፍ ነቢ ሰለላሁ ዐለይሂ ወሰለም ጭራሽ እነዚህ መጽሐፍ አያውቋቸውም ነበር፣ አያነቡም ነበር፣ አይሰሟቸውም ነበር። ገብታችኋል? ታዲያ አላህ ስብሐነሁ ወተዓላ የሚያወርድላቸው ምናልባት ግን በቁርአን ላይ ካለፉት መጽሐፍቶች ጋር የተመሳሰለ ቃል ብታገኙ ኮርጀው ነው የሚል ሳይሆን መረዳት ያለባችሁ በትክክልም በነቢያት መንገድ ላይ የተላኩ ናቸው የሚለውን ነው ልትቀበሏቸው የሚገባ። ምክንያቱም አንድ ነቢይ ሲመጣ ጊዜ ባለፉት ነቢያት መንገድ ላይ መምጣቱ የእርሱን እውነተኛ ነቢይነት ያረጋግጣል እንጂ ኮራጅ ነው ምናምን ነው የሚያስብል ነገር አይደለም። ገብቷችኋል አይደል? ብዙ ጊዜ የምናገረው ነገር አለ። ነቢዩ መሐመድ ካለፉት መልእክተኛ ነቢያቶች ጋር ለምንድን ነው ትምህርቱ ያልተስማማው እውነተኛ ነቢይ ከሆነ ብለው ክርስቲያኖች ይጠይቃሉ። ያውና ይስማማል ትምህርታቸው ብለን ከዚያ ጋር የሚመሳሰል ትምህርት ስንሰጣቸው ጊዜ ኮርጆ ነው በቃ ብለው ያመልጣሉ። ጠይቃችሁ የትኛው ነው የሚስማማው ትምህርታቸው አላችሁ፣ አሳየን። ልክ ስናሳየን ጊዜ ደግሞ ኮርጆ ነው በሚል ትሸሻላችሁ፣ ታመልጣላችሁ። አእምሯችን አሰሩት የጅማ እርሳቸው ትክክለኛ ነቢይ አምላክ ነቢይ ባይሆኑ ኑሮ በአብርሃም በይስሐቅ በያዕቆብ መንገድ ላይ በነቢያት መንገድ ባይላኩ ኑሮ የተለየ ትምህርት ይዘው ይመጡ ነበር። ነገር ግን ያንን አንዱን አምላክ የአብርሃም የይስሐቅ የያዕቆብን አምላክ አምልኩ እያሉ ነው ነቢ ሰለላሁ ዐለይሂ ወሰለም የመጡት እንጂ አዲስን አምላክ መጥተው አልሰበኩም። ነቢያችን ሰለላሁ ዐለይሂ ወሰለም ኢላሃ ኢብራሂም ወእስማዒል የይስሐቅ የያዕቆብ ነው ያሉት። የአብርሃም የይስሐቅ የያዕቆብን አምላክ አምልኩ እያሉ ነው የሰበኩት። ሌላ አምላክን በፍጹም መጥተው አልሰበኩም ከመጀመሪያ አስተምሮታቸው እስከ መጨረሻው ድረስ። ይህን ይመስላልሽ። እዚህ መግረብ እየደረሰ ነው። ምናልባት አኗር ምናምን አሉ። ጥያቄ ይቻለው እንዴ? ቀጥልሽ። በሱራ 44 ቁጥር 3 ማለት ነው በየቲሞች ማግባት አለመስተካከላችሁን ብትፈሩ ዝሙት ከተወሰናችሁ በላይ ማግባትን ፍሩ። ከሴቶች ለእናንተ የተወባላችሁን 2 3 4 አግቡ ይላል። አሁን በእስልምና አንድ ሴት ማለት ነው ከካፊር ማለት ነው ከካፊር ወይ ክርስትና ይሁን ወይ አይሁድ ይሁን ማለት ነው ከተገባ የሆነ በቃ ሪሌሽን ካላት ምንድን ነው የምትሆነው? ሴታ በዝሙት ላይ ነው ያለችው። ሌላም ተከታይ ማግባት አይፈቀድም። አሁን ሴት ልጅ በእስልምና ከካፊር ጋር ማግባት ትችላለች? አትችልም? አትችልም። በቃ በግዴታ ወንድ ግን ያግባል። በሱም ላይ ጉዳይ ላይ ያልተረዳችሁት ነገር አለ። ኺላፍ አለ በዑለሞች መካከል ያለውን እውነታ ግን ላስረዳችሁ ስለማወቅ ፈልገህ ከሆነ እሺ። አላህ ስብሐነሁ ወተዓላ በቁርአን ላይ በሱረቱል በቀራ ላይ ሲናገር ወላ ተንኪሑል ሙሽሪካት ሐታ ዩእሚንና ወላ አመቱ ሙእሚነቱን ኸይሩን ሚን ሙሽሪከቲን ወለው አዕጀበትኩም ወላ ተንኪሑል ሙሽሪኪነ ሐታ ዩእሚኑ ወላ ዐብዱን ሙእሚኑን ኸይሩን ሚን ሙሽሪኪን ወለው አዕጀበኩም ኡላኢከ የድዑነ ኢለናር ወላሁ የድዑ ኢለል ጀነቲ ወልመግፊረቲ ቢኢዝኒሂ እያለ ይናገራል። አድሜን የለም እዚህ ቤት ወደ 30 ጊዜ እየሆነው ነው ሙሐመድ መሀይብ ነው እያለ እየተሳደበ ልጅ እየጻፈ ግን ዝም ትላላችሁ። እሺ አድሚን የለም። እሺ ነቢያችን ምን አለ አላህ ምንድን ነው በሱረቱል በቀራ ላይ ወላ ተንኪሑል ሙሽሪካት ሐታ ዩእሚንና አለ። በአላህ ላይ የሚያጋሩ ሴቶችን እስካላመኑ ድረስ እንዳታገቧቸው አለ። ወላ አመቱ ሙእሚነቱን ኸይሩን ሚን ሙሽሪከቲን ወለው አዕጀበትኩም አለ። ከዚያ ቀጥሎ ወላ ተንኪሑል ሙሽሪኪነ ሐታ ዩእሚኑ አለ። በአላህ ላይ የሚያጋሩ ወንዶችንም እስካላመኑ ድረስ እንዳታገቡ አለ። ስለዚህ በአላህ ላይ የምታጋራ ሴትን ማግባት እንደማይቻል በአላህ ላይ የሚያጋራ ወንድንም ማግባት አይፈቀድም። አሁን ክርስቲያኖች በአላህ ላይ በአንዱ አምላክ ላይ ያጋራሉ ወይ ነው ጥያቄው? በደንብ አድርገው ያጋራሉ። በአንዱ አምላክ ላይ ክርስቶስን ያጋራሉ፣ መንፈስ ቅዱስን ያጋሩታል። ይህ ነው የኛ እምነታችን። አንድና ብቸኛ የሆነው አምላክ የአብርሃም የይስሐቅ የያዕቆብ አምላክ አለ። በዚህ አምላክ ላይ ወልድና መንፈስ ቅዱስ የእርሱ አጋር ናቸው፣ በመለኮት ይጋሩታል ብለው ያምናሉ። ገብታችኋል? እንዲህ የተረዳ እና በዚህ መልኩ የተረጉማለ ወይ ከተባለ
አብዱላህ ብን ዑመር የተባለ ነቢ ሰለላሁ ዐለይሂ ወሰለም ሰሓባ ሲናገር ምን አለ? ወላ የጁዝ አዘዋጅ ቢነስራንያ ክርስቲያን ሴትን ማግባት ለወንድም ቢሆን አይፈቀድም ማለት። ለወንድም ቢሆን ክርስቲያን ሴትን ማግባት አይፈቀድም። ለምን ሲባል ጊዜ ቀጥሎ ምን አለ? ሊአነ አላህ ቃል ወላ ተንኪሑ ልሙሽሪካት ሐታ ዩእሚንና በአላህ ላይ የምታጋራ ሴትን እስካላመነች ድረስ እንዳታገቡ ብሏል አላህ አለ። ከዚያ ቀጥሎ ምን አለ አብዱላህ ብን ዑመር? ፈኢነኒ ላ አዕለሙ ሙሽሪከተን አዕظም ሚመን ተድዒ ቢአነ አልመሲሐ ሁወ አላህ ኢየሱስ ክርስቶስ የአምላክ ሌላኛው የአምላክ ክፍል ነው ወይንም አምላክ ነው ብላ እንደምታመን ሴት ሙሽሪክ ሴት አላቅምና በምድር ላይ ብሎ ተናገረ። ስለዚህ ክርስቲያን ሴትን ቢሆን ላ ተሒሉ ነስራንያ ብሎ ቃል በቃል ይናገራል። ክርስቲያን ሴትን ማግባት አይቻልም ብሎ ተናግሯል አብዱላህ ብን ዑመር። ያ ነው። ስለዚህ አግባቸው ስል ጊዜ መጽሐፉን ሴቶች ካመኑ በኋላ ለማለት ነው። አንዳንድ ሰው በእርግጥ የተረዳ ሰው አለ። አይ በምንም እነርሱ በጣም በርካታ ትልቅ መስፈርቶች አሉ፣ እነዚያ መስፈርቶች ተጠብቀው ማግባት ይቻላል ብለው የተናገሩ ሰዎች አሉ። እኔ ግን ማምንበት ይሄኛው ንግግር ነው። ለምን ከተባለ አላህ ቃል በቃል በቁርአን ላይ ሙሽሪክ ከሆኑ እንዳታገባቸው ብሎ በአምላክ ላይ ያጋራሉ ብሎ አብዱላህ ብን ዑመር ታላቁ ሰሓባ ተናግሯል። ቃል በቃል ላ ተሒሉ ነስራንያ ብሏል። ክርስቲያን ሴትን ማግባት አይቻልም ብሎ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ተግባራቸው ቁርአኑን ይተረጉመዋል። ነቢያችን ሰለላሁ ዐለይሂ ወሰለም ከአይሁድና ከክርስቲያን አግብተዋል። አዎ አግብተዋል። ነገር ግን መቼ? ወደ እስልምና ጥሪ ካደረጉላቸው በኋላ ከሰለሙ በኋላ ነው ያገቧቸው። ከአይሁድ ያገቧት ማን ትባላለች? ሶፊያ ብንት ሑየይ ብን አኽጠብ። ከክርስቲያንስ ማን ትባላለች? ማርያ አልቅብጥያ። እንዴት አገቧቸው? እክታሪ አሏት። አይሁዲቷን ምረጫ አሏት። እን እክተርቲ ልእስላም አምሰክቱክ ሊነፍሲ ወኢን እክተርቲ ልየሁድያ አልሐቅቱክ ቢአህሊክ አሏት። እስልምናን ከመረጥሽ አገባሻለሁ። አይ እስልምናን አልመርጥም አይሁድነቴን ነው ካልሽ አላገባሽም፣ ወደ ቤትሽ በሰላም ልክሻለሁኝ አሏት። አይ ችግር የለውም አይሁድን ብትኝ አገባሻለሁ አይደለም ያሏት። አይሁድ ከሆንሽ አላገባም ማለት። ልክ እንዲሁ ማርያ አልቅብጥያ ከግብፅ በመጣች ጊዜ እሷንም ደዓ ኢለል ኢስላም ወደ እስልምና ጥሪ ያደረጉላት፣ እስልምናን ተቀበለች። ከዛ በኋላ ከእርሷ ጋር ህይወትን ጀመሩ። ይህን ይመስላል። አዛን እያለ ነው። እዚህ ሌሎች ትቀጥላላችሁ። ሰላም አለይኩም። አለኝ ማታም አለ። ነገም ልክ እንዲሁ የምገባበት ሰዓት ይኖራል። ፎሎ አድርገኝና በየትኛውም ሰዓት እየመጣህ መጠየቅ ትችላለህ። እንፍጠር ይላል። አሁን ደግሞ በክርስትና አላህ ሱብሃነሁ ወተዓላ አካል አላቸው ብላችሁ አታምንም አይደል? ሰዋዊ የሰውነት ክፍሎች አካል ሰዋዊ የሆኑ የሰውነት ክፍሎች የሉትም። ጅስም የምንለው ወይንም ይሄ ሰዋዊ የሰውነት ክፍሎች የሉትም። ነገር ግን ረቂቅ የሆነ የማይመረመር መለኮታዊ እኔነት ያለው አካል አለው አላህ ስብሐነሁ ወተዓላ ከፍጥረት ጋር በፍጹም ሊመሳሰል የማይችል። ይሄ ነው። አሁን ደግሞ በሱራ 39:22 እና አላህ ደረቱን ለእስልምና ያስፋፋላት እርሱም ከጌታው ዘንድ ብርሃን የሆነው ሰው ልቡ እንደደረቀ ነው ይላል። ባለፈው ጥያቄ የጠየቀው ደግሞ በነጭና በጥቁር ሰዎች አላህ ትከሻው መታ አደረገና ነጫጭ ትውልዶች ከእርሱ አወጣ ይላል። ከዛ ደግሞ በሌላ ደግሞ ኢብሊስ ሆይ በሁለት እጆች የፈጠርኩት ከመስገድ ምን ከለከለህ ይላል። ይሄ ጥያቄ እንዴት ነው? እጆች የሚለው አላህ ስብሐነሁ ወተዓላ ቀደም እንዳልኩህ አላህ ሰዋዊ የሆኑ የሰውነት ክፍሎች የሉትም። ይሄ እጅ ለምሳሌ አለ። ይህ እጅ ምንድን ነው ከተባለ በደም የተሞላ በስጋ የተሞላ በጅማት የተወጠረ በጥፍሮች የተለበቀ እንዲህ አይነት ይህ ሰዋዊ የሆኑ የሰውነት ክፍሎች አልአዕዳኡል ጀሰድያ የምንለው በአረብኛ የሰውነት ክፍሎች የሉትም። አላህ ስብሐነሁ ወተዓላ እንዲህ አይነት አካል የለውም። ነገር ግን ከፍጥረት ጋር የማይመሳሰል የሆነ እኔ የሚል ማንነት አለውና ለዚያ ለማንነቱ አላህ ስብሐነሁ ወተዓላ ረቂቅ የሆነ አካል አለው ከፍጥረታት ጋር በፍጹም ሊመሳሰል የማይችል። አሁን ይህንን መሰረት ከተረዳን እጅ ስንል ጊዜ አላህ ስብሐነሁ ወተዓላ ከፍጥረት ጋር የማይመሳሰል የሆነ ረቂቅ የሆነ እጅ አለው፣ መለኮታዊ እጅ አለው። የፍጥረት እጅ በፍጹም የለውም እርሱ። ያ ነው አላህ በቁርአን ላይ ሲናገር ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል። እኔን የሚመስል ማንም የለም፣ እኔን የሚመስል ምንም አይነት ነገር የለም፣ እኔ ሰሚና ተመልካች ነኝ አለ። አላህ ስብሐነሁ ወተዓላ ይሰማል፣ ያያል። ልክ እንዲሁ አላህ ስብሐነሁ ወተዓላ አደምን በእጆች ፈጥሬዋለሁ ብሏል። እጆች አሉት ብለን እናምናለን። ሁለት እጆች አሉት ብለን እናምናለን። በዚሁ አጋጣሚ ሁለቱም ቀኝ ናቸው የሚል ሐዲስ አይታችሁ ሊሆን ይችላል። ይህን መንገራችሁ
ሰለላሁ ዐለይሂ ወሰለም ሁለቱም ቀኝ ናቸው ሲሉ ጊዜ ሁለቱም የጥንካሬን ማንነት የተላበሱ ናቸው ለማለት እንጂ እንደው ግራና ቀኝ አይደሉም ለማለት አይደለም። ግራና ቀኝ ናቸው፣ ሁለቱም በቀኝ በኩል ያሉ አይደሉም። አላህ ሱብሓነሁ ወተዓላ ቀኝና ግራ እንዳለው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ምን አሉ ሐዲስ ላይ? የጥዊ ላሁ ሰማዋት ሰብዕ የውም አልቂያማ ቢየሚኒህ ወልአርዲነ ሰብዕ ቢሽማሊህ ፈየቁል ሊመን ልሙልኩ ልየውም ሊላሂ ልዋሒድ ልቀሃር። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አላህ የትንሣኤ ቀን 7 ሰማያቶችን በቀኝ እጁ ይጠቀልላቸዋል፣ 7 ምድሮችን ደግሞ በግራ እጁ ይጠቀልላቸዋል አሉ። አያቸው አይደለ? ስለዚህ ሁለቱም ቀኝ ናቸው ብለው ሲናገሩ ከፍጥረታት የተለየ መሆኑን ለመግለጽ ነው። የፍጥረታት ቀኝ ጠንካራ ሲሆን ግራ ደካማ ነው። የአላህ ግን እንደዛ አይደለም፣ ሁለቱም ቀኝ ነው፣ የጥንካሬን ማንነት የተላበሰ ነው እያሉ ነው። ያቻል ይህ ነው። እሺ የሰው አፈጣጠራ ማለት ነው። ሱራ 96 2 ቁጥር ሰውን ከረጋ ደም ፈጠር ነው ይላል። ሱራ 15 ቁጥር 14 ደግሞ እንደ ሸክላ ከሚጨቀልል ደረቅ ጭቃ ፈጠር ነው ይላል። ሱራ 15 ቁጥር 26 ደግሞ ሰውን ከሚገማ ጥቁር ጭቃ ፈጠር ነው ይላል። ከዛ ሱራ 23 12 ደግሞ ሰው ከነጠረ ጭቃ ፈጠር ነው ይላል። የትኛው ነው ትክክል? አሁን ላስረዳህ። ሁሉም ትክክል ነው። እንዴት እንደሆነ ላስረዳህ። ስለ አፈርና ስለ ጭቃ በተናገረ ቁጥር ስለ ሰው ፍጥረት አስመልክቶ አፈርና ጭቃ ከተነሳ አደምን ብቻ የሚመለከት ነው። እሱ ከፍትወት ጠብታ የሚል ደግሞ ከረጋ ደም ምናምን የሚለው ከተነሳ እኔንና እናንተን ሁላችንንም ሰዎችን የሚመለከት ነው። አሁን በደንብ እንድትረዱ ከመጀመሪያው ላብራራላችሁ። ሰው በ4 መንገድ ነው የተፈጠረው። አንደኛ የመጀመሪያው ሰው አለ አደም። የመጀመሪያው ሰው አደም የተፈጠረው እንደኔና እንደናንተ ከሴት ልጅ ማህፀን አይደለም፣ በወንድና በሴት ግንኙነት አይደለም። ፍጥረቱ እርሱ ይለያል፣ ሁላችንም እንደምናውቀው። ይህን ክርስቲያኖችን ታውቃላችሁ። አደም የተፈጠረው ከምንድን ነው ከተባለ ከአፈር ነው። ከአፈር ሰው ተፈጠረ በተባለ ቁጥር ቁርአን ላይ ማንን ነው ስለዚህ የሚመለከተው? አደም ነው፣ እኔ እናንተን አይደለም። እኔና እናንተ እንደ አደም ከአፈር ሳይሆን የተሰራ ነው፣ ከፍትወት ጠብታ ነው። እናትና አባቶቻችን ግንኙነት በሚያደርጉ ጊዜ ማህፀን ውስጥ በሚሰራ ሂደት በዚያ የተፈጠረን ነው። ገብቷቸዋል? ስለዚህ የመጀመሪያው ሰው ማን ነው? አደም ከምን ተፈጠረ? ከአፈር። አፈር ብቻውን ነበር ወይ? ዝም ብሎ አፈሩን አምጥቶ ነው አምላክ የሰራው? አይደለም። ምን ነበር? ውሃ ነበር። ገብቷቸዋል? አላህ በቁርአን ላይ በሱረቱል ፉርቃን ላይ ወሁወ ለዚ ኸለቀ ሚነል ማኢ በሸረን ይላል። እኔ ማለት ያ ነኝ ሰውን ከውሃ የፈጠርኩኝ አለ። ማለት ውሃ አለ፣ አፈር አለ። እሺ ሁለቱ ሲቀላቀል ምን ይሰጣል? ኮሜንት ላይ መልሱ። አፈርና ውሃ ሲቀላቀል ምን ይሰጣል? አፈርና ውሃ ሲቀላቀል ምን ይሰጣል? ጭቃ። አየህ አይደለ? ስለዚህ አላህ ሱብሓነሁ ወተዓላ ከጭቃ ፈጠርኩት የሚለው እርሱን ራሱ አደምን አስመልክቶ ነው። ጭቃ የሚለው እኔ እናንተን አይመለከትም። አሁን ይሄን ጨረስን። ሶስተኛውን ሄደ። የመጀመሪያው ምንድነው? አፈር መጣ፣ ከዚያስ ውሃ መጣ፣ ከዚያ ሁለቱ ሲቀላቀል ጭቃ ሰጠ። ይህ ጭቃ በሚሰራ ጊዜ የሰው ቅርጽ ተደርጎ ልክ እንደ ሸክላ ይሆናል አይደለ? ጭቃና ውሃ ማነው አፈርና ውሃን ስጠህ ያንን ጭቃ አድርገህ ጋቻ ወይም ጀበና የሆነ ነገር በምትሰራው ጊዜ ወደ ምን ይቀየራል? ከጭቃነቱ ይዘቱ ይቀየራል። ወደ ምን ይቀየራል? ወደ ሸክላነት ይቀየራል። የሰው ልጅም ልክ እንዲሁ ሸክላ ተብሎ በተነሳ ቁጥር እኔ እናንተን የሚመለከት ሳይሆን ያ አደምን ነው የሚመለከተው። ከዚያ በኋላ አላህ ሱብሓነሁ ወተዓላ ምን አደረገ? እስትንፋስን ዘራበት። ከዚያ በኋላ ሰው አድርጎ አስተካክሎ ፈጠረው ማለት ነው። ቶታል ያ ነው። ይህ የአደም ዓለይሂ ሰላም የአፈጣጠር ሂደት ነው። ሁለተኛ ማን ነው ያፈጣጠሩ ለየት የሚለው? የሔዋን ነው ወይንም ሐዋ የምንላት። ሐዋ ደግሞ እንዴት ነው የተፈጠረችው? ከዚያ ከአንዱ ነፍስ ነው የተፈጠረችው። እንዴት ተፈጠረች? ልክ እንደ አደም ከአፈር ከምናምን ላ አይደለም። ከአደም የጎን አጥንት ነው አንስቶ አምላክ አላህ ሱብሓነሁ ወተዓላ የሰራት። አላህ ይህን በቁርአን ላይ ሲናገር ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጃ አለ። ከተአምራቶቼ መካከል ከራሳችሁ ከዚያች ከአንዲት ነፍስ ጥንዷን መፍጠሬ ብሎ ተናገረ። ከማን? ከአደም ሐዋ መፈጠሯ ከራሷ ከዚያች ከነፍስ ብሎ ተናገረ አላህ። ያ አዩሃ ናስ ተቁ ረበኩም ለዚ ኸለቀኩም ሚን ነፍሲ ዋሂዳ ይላል። እናንተ ሰዎች ሆይ እኔን ጌታችሁን አላህን ፍሩኝ። እኔ ማለት ያ ከአንዲት ከዚያች ነፍስ ጥንዷን የፈጠርኩላት ሰውን እያለ ይናገራል። ከአንዲት ነፍስ ፈጠርኳችሁ ወኸለቀ ሚንሃ ዘውጀሃ ከእርሷም ጥንዷን የፈጠርኩላት ይሆንኩ እያለ ይናገራል። ስለዚህ ይህ ሁለተኛው አፈጣጠር የሔዋን አፈጣጠር
ልክ እንደኛ አይደለም የእሷ። አሁንም እሷም ልብ በሉ ሰው ነችና ከምድር የተፈጠረችው ግን ከፍት ወጠብታ ምናምን ምናምን ከረጋ ደም ምናምን ሳይሆን ከአደም የጎን አጥንት አላህ ሱብሓነሁ ወተዓላ አንስቶ ነው የሰራት። ሁለተኛውን አፈጣጠር ጨረስን። ሶስተኛው አፈጣጠር የማን ነው? የዒሳ ዓለይሂ ሰላም አፈጣጠር። ዒሳ ዓለይሂ ሰላም የማርያም ልጅ ያለ ወንድ ዘር ፈሳሽ ከሴት ብቻ የተፈጠረ ነው። አምላክ አላህ ሱብሓነሁ ወተዓላ በቃሉና በመንፈሱ ያስገኘው ድንቅ ፍጥረት ነው ስም ራሱ። አራተኛ የማን አፈጣጠር ነው? የሌሎቻችን የእኔና ያንተ ያንቺ። የእኛ ደግሞ አፈጣጠር ከምን ይጀምራል? ባልና ሚስት ይጋባሉ አይደለ? ሰርግ እናድርግ፣ ባልና ሚስት ተጋቡ። ከዚያስ ግንኙነት ያደርጋሉ። ከዚያስ ከእርሱ የፍትወት ጠብታ ይወጣል። ያ የፍትወት ጠብታ እንትን ይላል። ሂደቱ የት ይካሄዳል ከተባለ በሴትየዋ ማህፀን ውስጥ አለ። አላህ በቁርአን ላይ ثم جعلناه نطفة في قرار مكين አለ። ከዚያም በተጠበቀው የማህፀን ክፍል ላይ አላህ ሱብሓነሁ ወተዓላ ምን አደረገው? የፍትወት ጠብታ አደረገው እዚያ ውስጥ። ያ የፍትወት ጠብታ ወደ ምን ይቀየራል? ተመልከቱ ሂደቱን ቁርአን ሲገልጽላችሁ ወደ ረጋ ደም ይቀየራል አለ። አያችሁ አይደል? ያ የረጋ ደም ወደ ምን ይቀየራል? ወደ ታኘከች ወይንም ወደ ምትላመጥ የምታክል ትንሽ የስጋ ይቀየራል። ከዛ ወደ ምን ይቀየራል? አጥንት ትሆናለች። ከዚያስ አላህ ሱብሓነሁ ወተዓላ ያችን አጥንት መልሶ እንደገና ስጋ ያለብሳታል። ከዚያስ በኋላ ነፍስን ይዘራባታል። ከዚያ በኋላ ሰው ሆኖ ይወጣል ማለት ነው። ይህን አላህ በሱረቱል ሙእሚኑን የመጀመሪያው ገጽ ላይ ገልጾታል። ምን እንደሚል ላሳያችሁ። ثم جعلناه نطفة في قرار مكين ثم خلقنا النطفة علقة فخلقنا العلقة مضغة فخلقنا المضغة عظاما فكسونا العظام لحما ثم أنشأناه خلقا آخر فتبارك الله أحسن الخالقين አለ። ሰላም። ስለዚህ የእኛ የአፈጣጠር ሂደት ነው ይሄ። አሁን ገባህ አይደል? ሙሉ ቁርአን ላይ ስትሄድ ጊዜ አላህ በየቦታው ላይ የሰው ልጆችን አፈጣጠር ይገልጻል። ሲፈልግ አንዳንዴ ከረጋ ደም ፈጠርኩት ሰው ይላል። ስለዚህ ከረጋ ደም ካለ ማንን ነው የሚመለከተው? አሁን አስተምሬያቸዋለሁ፣ ልፈትናቸው ነው። 10 ጥያቄ ልጠይቃቸው ነው እስካሁን ካስተማርኩት። የረጋ ደም ከተባለ ማንን ነው የሚመለከተው? አደምና ሐዋን ነው ወይንስ እኔና እናንተን? የረጋ ደም ከተባለ ማንን ነው የሚመለከተው? እኛን። አየህ አይደለ? እሺ አፈር ሰውን ከአፈር ፈጠርኩት ከተባለ ማንን ነው የሚመለከተው? ሰውን ከአፈር ፈጠርኩት ከተባለ ማንን ነው የሚመለከተው? ማንን እያለ ነው አለ? የአደምን አፈጣጠር እየነገረን ነው። የሰዎችን መጀመሪያ ይሆናል። እሺ ሰውን ከሰው አጥንት ፈጠርኩት ከተባለ ምንድነው? ከመጀመሪያው ሰው አጥንት ፈጠርኩት ሰውን ከተባለ ማንን ነው የሚመለከተው? ማንን ነው የሚመለከተው? ሐዋን ነው የሚመለከተው። አያችሁ? እሺ ሰውን ከጭቃ ፈጠርኩት ካለ ማንን ነው የሚመለከተው? ከአፈር አላልኩም። ከጭቃ ካለ ማን ነው የሚመለከተው? አደምን ነው የሚመለከተው። አየህ አይደለ? ስለዚህ አላህ ሱብሓነሁ ይሄ ቁርአን ተጋጭቶ ሳይሆን አሁን ያነሳቸው የሰዎችን የአፈጣጠር ሂደት አላህ ሱብሓነሁ ወተዓላ የገለጸበት። አሁን በዚህ ባስተማርኳችሁ በዚች ምንም ያንን ሁሉም ሊጋጭ እንደማይችል ማግኘት ትችላላችሁ። ባነበባችሁ ቁጥር ቁርአን ላይ ሰውን ከአፈር ካለ አደምን ነው። ለምሳሌ አላህ በሱረቱ ሩም ላይ ምን ይላል? ወሚን አያቲሂ አን ኸለቀኩም ሚን ተራብ አለ። ከተአምራቶች መካከል እናንተን ከአፈር መፍጠር ያለ። እዚህ ቦታ ላይ ከአፈር ያለው ስለዚህ ማንን ነው? ቀጥታ ትዝ የሚለን አደም እንጂ እኛ አይደለንም። ثم اذا انتم بشر አለ። ከዚያም በኋላ እናንተ ሰዎች ሆናችሁ ተንተሽሩ በምድር ላይ የምትንቀሳቀሱ ሆናችሁ አለ። ከዚያ በኋላ ብሎ ከአደም አፈጣጠር በኋላ አስከተለኛል። እኛ የተፈጠርነው በአደም መንገድ ላይ ስላልሆነ አደም የተፈጠረው ከአፈር ነው። አላህ አደምን ከአፈር ከሰራ በኋላ ሔዋንንም እኛንም በየጊዜው ዝም ብሎ አፈር እያነሳ እየጠፈጠፈ አልሰራንም አይደል? ነገር ግን የመጀመሪያውን ሰው ነው አፈር ሲል የሚመለከተው፣ ጭቃ ሲል ያ ነው የሚመለከተው። አይ ሔዋን ደግሞ የተፈጠረችው ከአደም የአጥንት ጎን ነው። ነቢያችን ሰለላሁ ዐለይሂ ወሰለም አላህ ሔዋንን ከአደም የጎን አጥንት ፈጠራት ብለው ተናገሩ። እሺ ቀጥሉ። ጠይቀሽ በሳሂህ አልቡኻሪ 5117 ላይ 17 ናሬት ጃቢር ቢን አብዱላህ ይላል ኤንድ ሰልማን ቢን አልአክዋ ዌይል ዊ ዌር ኢን አርሚ አላህስ መሰንጀር ሰለላሁ ዐለይሂ ወሰለም ካም ቱ ዩኤስ ኤንድ ሴድ ዩ ሃቭ ቢን ኤሎው ቱ ዘ ሙታ ሚርጅ ሶ ዲኢት ይላል።
ሶቪየቲ ጃቢር እንዳስተላለፈው ከሙስሊም ጦር ጋር እያለን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወደ እኛ መጡ። እንዲህ አሉ፣ ሙታ ወይ ደግሞ ጊዜያዊ ወሲብ ለአጭር ቀናት የሚቆይ ጋብቻ ተፈቅዶላቸዋል። ስለዚህ አድርጉት። እሺ ያ ነገር ሙታ የሚባለው ነገር መጀመሪያ ላይ የተፈቀደ ነበር። እርሱም በጦር ሜዳ ላይ በነበሩበት ጊዜ ነው። ነገር ግን ያ ነገር ሐራም ነው። ከዚያ በኋላ ተከልክሏል። ክልክል ነው። ያ ነገር ክልክል ነው። ሙትዓ ብሎ ማለት ሴትየዋን ሰውየው ይስማማሉ ለተወሰነ ጊዜ የሚደረግ የሆነ ጋብቻ ነበር። ያ ነው እንጂ አምላክ ደንግጎት ነበር የሆነ ጊዜ ላይ። ከዚያ በኋላ ያ ነገር ተከለከለ፣ አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ከልክለዋል። ሙታ እንደተከለከለ አንዴ አንዋር ያውጣና ያሳየ። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም እንደማይፈቀድ ተናግረዋል። ለአንዲት ጊዜ ለቅጽበት ነበር የተፈቀደችው። አንዋር አንዴ ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም عن المتعة يوم خيبر የሚለውን ሐዲስ ያወጣለት። የኸይበር ጦርነት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ወዲያው ጊዜያዊ ጋብቻን ከለከሉ ይላል ሐዲሱ ላይ። ያ ሰላም እሺ ይሰማል ልጆች? ከኔ ነው የተቆራረጠው? ኡስታዝ አለ ከአንድ ለወጣ ነው። አይ እንዴ ዑስማን ቀጥታ በዘንድ ልውረድ ይህን ሀዲስ ነው ኡስታዝ። ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ሙትዓ አይደለም እንትን ላይ ሰርች ማድረጊያው ላይ ሄድና ነሃ ረሱሉላህ እሱ ነው ያው እናስ ጋር ምን ይላል? ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ሙትዓ ዓም ኸይበር የኸይበር ዓመት ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም ከሙትዓ ከልክለዋል ይላል። ወይንም ደግሞ ከጊዜያዊ ጋብቻ ከልክለዋል። ምናልባት ይሄ ነው ከሐዲሱን ቁጥሩን ከፈለግከው እንሰጣለን። ያውና 5523 ምን ላይ እንደሆነ ነገረው። ያ ሰላም ሌላ ጥያቄ ጠይቀህ? አይ ጠይቀሽ። አሁን ኢብሊስ ማለት ዲያብሎስ ማለት ነው አይደል? አሁን ዲያብሎስ ማለት አሁን ደግሞ ሸይጣን በቃ ነው። ሸይጣን የገደደ ማለት ነው። አሁን ለምንድን ነው ለሸይጣን ስገድ የሚባለው? እንትን ነው እሱ የአምልኮ ምናምን ሳይሆን የስጁድ ተህያ የሰላምታ ስግደት የሚባል ነገር አለ። ልክ ለምሳሌ ዛሬ ሰውን መንገድ ላይ በምታገኝ ጊዜ ከራስህ ጎንበስ ብለህ ሰውን ሰላም እንደምትል የሰላምታ ጎንበስ አለች አይደለም? የዛ አይነት እንጂ እንዲህ ሂዱ ጊዜም ነው። ነቢያችን ያንን የቁርአን አንቀጽ ነቢዩ ሰለላሁ ዐለይሂ ወሰለም ሲያብራሩ አላህ ሱብሓነሁ ወተዓላ አደምን ምን አለው? አላህ አደምን ምን አለው? ኢዝሀብ ኢላ ሃኡላኢ አልመላኢካ ነው። አደም ሆይ
ወደ እነዚያ መላእክቶች ጋር ሂድ አለው። መጀመሪያ ከዚያ በፊት ከመጀመሪያው ልንገራችሁ። አላህ ስብሓነሁ ወተዓላ መላእክቶችን ምን ብሏቸው ነበር? ወኢዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃዒሉን ፊል አርዲ ኸሊፋ ቃሉ አተጅዐሉ ፊሃ መን ዩፍሲዱ ፊሃ ወየስፊኩ ዲማእ ወነሕኑ ኑሰቢሑ ቢሐምዲከ ወኑቀዲሱ ለክ ቃለ ኢኒ አዕለሙ ማ ላ ተዕለሙን አለ። አላህ ቀድሞ መላእክቶችን ነው የፈጠረው ከሰዎች በፊት። ስለዚህም ለእነዚህ ለመላእክቶች ምን አላቸው? እኒ ጃዒሉን ፊል አርዲ ኸሊፋ፣ እኔ በምድር ላይ ተተኪ ላደርግ ነው ወይንም ሰው ልፈጥር ነው አላቸው። በዚህ አጋጣሚ እውነትን መረዳት ለሚፈልግ ሰው ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ አምላክም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ የሚለው ለመላእክቶች ነው እየተናገረ ያለው እንጂ አንዱ የአምላክ ክፍል ለሌላኛው አይደለም። ያውና አላህ ይሄን በቁርአን ላይ ተናገረው። እኔ ያን ያልኳቸው ለመላእክቶች ነው አለ። ያ ማለት ግን እየነገራቸው እንጂ እነሱ ፈጣሪዎች ናቸው ማለት አይደለም። እንፍጠር ብሎ ሲናገር ፈጣሪ እኔ ብሎ ይናገራል፣ እኛ ብሎ ይናገራል። እኛ ብሎ ሲናገር የግዴታ ብዙ ናቸው ማለት አይደለም። ስለዚህ ምን አለ? እኔ በምድር ላይ ተተኪ ላደርግ ነው አላቸው። አደምን ልፈጥር ነው ባጭሩ። ከዚያም በኋላ መላእክቶች ምን አሉ? አተጅዐሉ ፊሃ መን ዩፍሲዱ ፊሃ ወየስፊኩ ዲማእ፣ በምድር ላይ ጥፋትን የሚያደርጉ ፍጥረትን ታደርጋለህን? ደምን የሚያፈሱ ፍጥረትን ታደርጋለህን አሉት። ይህን ያሉት እነሱ እየተቃወሙ አይደለም። እዚህ ቦታ ላይ ተቃውሞ ሳይሆን አሊፍ ሁና ሱአል ኢስቲፍሃም ለመረዳት ብለው የጠየቁት የሆነ ጥያቄ ነው። ታደርጋለህን እያሉ እየጠየቁት ነው። ወነሕኑ ኑሰቢሑ ቢሐምዲከ ወኑቀዲሱ ለክ፣ እኛ አንተን በማመስገን እናጠራሃለን፣ እንቀድሰሃለን፣ እኛ እንገዛህ። አጥፊዎችንና ደም አፍሳሾችን አታድርግ በምድር ላይ፣ እነዚያን ከምታደርግ እኛ ይህን እናድርግ እያሉ በጥያቄ መልክ አነሱ። አያችሁ፣ ከዚህ የምትረዱት መላእክቶች ለአላህ ምን ያክል ቀናተኛ እንደሆኑ። አላህ እንዲካድና እንዲታመጽ በፍጹም አይፈልጉም። እኛ አለን አይደለም የምንገዛህ፣ እኛ እንገዛህ ምድር ላይ ወርደን፣ እኛ አንተን እንቀድስህ እናመስግንህ አሉ። ያሰላም። ከዚያ በኋላ እነሱ ያሰቡት ምንድን ነበር? አጠቃላይ ሰው ሲባል አጥፊ ብቻ መስሏቸው ነበር፣ ጥፋትንና ደምን የሚያፈስ ነገር ግን ያላወቁት ነገር ነበር። ቃለ ኢኒ አዕለሙ ማ ላ ተዕለሙን አላቸዋለሁ። እኔ እናንተ የማታውቁትን ያውቃለሁኝ፣ ቆይ ዝም ብሎ አላቸው። ያሰላም። አሁን ያ ነገር እነሱ ያልተረዱትና ያላወቁት ነገር ምን እንደሆነ ሊያሳያቸው ነው። ወዐለመ አደመ አልአስማአ ኩለሃ፣ አደምንም አላህ ፈጠረውና የነገራቶችን ስሞች ሁሉ አስተማረው፣ አሳውቀው። ሰማይ ሰማይ እንድትባል ምድር ምድር እንድትባል ማን ነው ቁጭ ብሎ የሰው ልጅን ያስተማረው ይመስላችኋል? የዓለም ሰው በአንድ አይነት ቃል የሚጠራቸው እነዚህን ፍጥረት፣ ከብትን ከብት፣ ግመልን ግመል፣ እነዚህን ፍጥረት ሁሉ መጀመሪያ አላህ ምን አደረገ? ለአደም አስተማረው። አደም ቢመጣ ዛሬ ምድር ላይ ያሉ ፍጥረታትን ሁሉ ስማቸውን ያውቃል። የሰዎችንም ሁሉ ቋንቋ እንዳለ ያውቃቸዋል። አላህ ይሄንን እውቀት ገራሚ እውቀት ሰጥቶታል። ወጣችኋል። ወዐለመ አደመ አልአስማአ ኩለሃ አላህ። እኔም አላህ አደምን የነገራቶችን ሁሉ ስም አስተማርኩት፣ አሳውቁታለሁ። ثم عرضهم على الملائكة፣ ከዚያም የነዚያን ነገራቶች ስሞች ደግሞ መላእክቶች አያውቋቸውም ነበርና እስኪ እነዚህን አቀረባቸውና ከመላእክቶች ፊት አንቢኡኒ ቢአስማኢ ሃኡላኢ ኢን ኩንቱም ሳዲቂን አላቸው። ባላችሁት ነገር እውነተኞች እንደሆናችሁ የእነዚህ ነገራቶች ስሞች ንገሩኝ አላቸው። አሁን እነሱ ያሰቡት በምድር ላይ የሚፈጠረው ፍጥረት አጥፊና ደም አፍሳሽ ብቻ መስሏቸው ነበር። አላህ ደግሞ የማታውቁትን ያውቃለሁ አለ። ምንድነው እሱ? ከሰዎች መካከል የእውቀት ባለቤቶችና ጻድቆች እንደሚወጡ ሊያሳያቸው ነው። እዛው ገብታችኋል አይደል? ማንን አመጣላቸው? አደምን ሊያሳያቸው ነው። እዛው አደምን የነገራቶችን ሁሉ ስም አስተማረውና ከዛ እነሱ አወቃቸው። መላእክቶችን አመጣና ሲጠይቃቸው ጊዜ አላወቋቸውም እነሱ ደግሞ። ከዛ ምን አለ? فقال أنبئوني بأسماء هؤلاء إن كنتم صادقين قالوا سبحانك لا علم لنا إلا ما علمتنا አምላካችን አላህ ሆይ ጥራት ይገባህ አሉ። አንተ ካሳወቅከን ውጭ እኛ ለእኛ እውቀት የለንም አሉ። ባጭሩ እነዚህ ነገራቶች እኛ እናውቃቸውም ነው። አደም ግን ምን ብሏል? አውቋል። ስለዚህ በምን በለጠ አደም ከነሱ? መልሱ ኮሜንት ላይ። አደም ከእነርሱ ከመላእክቶች በምን በለጠ? በዚህ ቦታ ላይ በምን በለጣቸው? በምን በለጠ አደም? በእውቀት። አያችሁ አይደለ? እነሱ የማያውቁት እውቀት ከእርሱ ዘንድ አለ። ስለዚህ መላእክቶች አሁን እንደተበለጡ በእውቀት ባወቁ ጊዜ አዋቂ የሆነና አላዋቂ በሚገናኝ ጊዜ አንተ የማታውቅ ይቅርታ፣ መላእክቶችን አላዋቂ እያልኩኝ አይደለም፣ ያላወቋት የሆነች ፓርቲ ስላለች ነው፣ ክፍል ስላለች ነው። ገብታችኋል?
በዚህ ነገር እነርሱ እንደተበለጡ ባወቁ ጊዜ ምን አሉ? አደምን እንዲያከብሩ ታዘዙ። በምኑ? በእውቀቱ። ፈቃለ አንቢኡኒ ቢአስቃለ ሱብሓነከ ላ ዒልመ ለና ኢላ ማ ዐለምተና ኢነከ አንተል ዐሊሙል ሐኪም። አንተ አዋቂና ጥበበኛ ሆንክ አምላክ ነህ፣ አንተ ካሳወከን ውጭ ለእኛ እውቀት የለንም አሉ። ከዛስ በኋላ ምን አለ? ቃለ ያ አደም አንቢኡሁም ቢአስማኢሂም አለ። አደም ሆይ አለው ና ለመላእክቶች ቅረብና የእነዚህን ፍጥረት ሁሉ ስሞች ንገራቸው አለው አላህ። ከፊት ለፊታቸው ከእነርሱ የተሻለ እነርሱ ያሰቡት አጥፊና የሆነ ደምን የሚያፈስ ትውልድ ብቻ የሚፈጠር መስሏቸው ነበር። ያው እና እነሱ ያላወቁት ደግሞ የእውቀት ባለቤትና ጻድቆች የሚነሱበት ፍጥረት እንደሆነ ቀጣይ ላይ የሚፈጠረው ገና እዚያው ላይ ያሳያቸው። ጌታቸውን አንቢኡሁም ቢአስማኢሂም አለ፣ ስሞቻቸውን ንገራቸው አለ። ፈለማ አንበአሁም ቢአስማኢሂም የነገራቶችን ሁሉ ስሞች አደም ቁጭ ብሎ ለመላእክቶች በነገራቸው ጊዜ ቃለ አለም አቁል ለኩም አላህ ምን አላቸው? አላልኳችሁም ነበርን አላቸው። እኒ አዕለሙ ገይበ ሰማዋት ወልአርድ በሰማያትና በምድር ያሉ ድብቅ ነገራቶችን እኔ ያውቃለሁኝ አላልኳችሁም ምን? እናንተ ግን ያላወቃችሁት ነገር ያው አላቸው። እናንተ ማታውቁትን አውቃለሁ ብላችሁ ነበር አይደል መጀመሪያ? ያውና እነሱ ያወቁት ከሰው ሁሉ ደም አፍሳሽና ልክ እንዲሁ የሚገዳደሉና ጥፋት የሚያደርጉ ብቻ መስሏቸው ነበር። ከእነርሱ መካከል ለካ እንዲህ የእውቀት ባለቤቶችም አሉ ነው። ከዚያ በኋላ ወኢዝ ቁልና ሊልመላኢከቲ እስጁዱ ሊአደም አለ፣ ለመላእክቶችም ለአደም ስገዱለት ባልኩኝ ጊዜ አስታውሳለ። ስለዚህ ስገዱ የተባሉት ከእነርሱ በተሻለ መልኩ የእውቀት ባለቤት ሆኖ ስለተገኘ ለዚያ የአክብሮት ወይንም የዚህ ስጅር ነው ማለት ነው። በልጦ ስለተገኘና የተሻለ ሆኖ ስለተገኘ ከዚያ በኋላ ሰይጣን ለዚህ ነገር ሰይጣንም ከማያውቁት ነበረ። ነገር ግን እርሱ አልሰግድም አለ። እንደ አጠቃላይ እዚህ ቦታ ላይ ስገድ የተባለው ለአምልኮ እንዲደረግለት ሳይሆን ለእርሱ አክብረው ወዲያው መላእክቶች ስጁድ አደረጉለት። እነርሱ በእውቀት የተሻለ ሆኖ ስለተገኘ አላህ ዝም ብሎ ስገዱ ብሎ በደፈና አላዘዛቸውም። በአይናቸው እዚያ አሳይቷቸው ነው በእውቀት የተሻለ መሆኑን። ያውና ሱረቱል በቀራ ላይ በመላእክቶችና በአደም መካከል የሆነ ተናግሯል። ከዚያ በኋላ እሱ አልሰግድም አለ። ያ ነው አሁን አልሰግድም ባለ ጊዜ አምልኮ ለአንተ ብቻ ስለሚገባ ነው አምላክ ያላህ ብሎ ነው እምቢ ያለው ወይንስ ያ አምልኮ እንዳልሆነ ያውቃል? ሰይጣን ራሱ አምልኮ እንዳልሆነ በደንብ አድርጎ ያውቃል። ይጅማ አምልኮ እንዳልሆነ በደንብ አድርጎ ያውቃል። ለዚህም ነው ምን አለ? ለምን አሰግድም ሲባል ጊዜ ለአንተ ብቻ ነው መስገድ ያለብኝና ነው አይደለም ያለው። እኔ ከእርሱ ከአደም የተሻልኩኝ ነኝ ነው ያለው። አነ ኸይሩ ሚንሁ አለ፣ እኔ ከእርሱ የተሻልኩ ነኝ። በምን? በእውቀት ምናምን ላ ኸለቅተኒ ሚን ናሪን ወኸለቅተሁ ሚን ጢን አለ። እዚህ ጋር ወደቀ በቃ። ምን ያክል የሚያገናዝብ እንዳልሆነ ማለት ነው። እርሱን ከእሳት ፈጠርከው፣ እኔን ከአፈር ፈጠርከኝ፣ በዚህ እበልጣለሁ አለ። ለምሳሌ እኔ ቀይ ነኝ እና አንተ ጥቁር ነህ፣ እኔ በቀይነት ያንተን እበልጣለሁ ብል አዋቂ መሆኔን ነው የሚያሳየው? አላዋቂ መሆኔን ያሳያል። አየህ አይደለ? እዚህ አላዋቂነት የጣለው ግን ምንድን ነው? የውስጡ ክፋት ነው እንጂ የእውቀት ባለቤት ሳይሆን ቀርቶ አልነበረም። የእውቀት ባለቤት ነበር፣ በጣም አላህን ይገዛ ነበር እኮ ዲያብሎስ። ግን ያ ነገር ለሰዎች ያላችሁ ጥላቻ አንዳንዴ ያንን ነው አይምሯቸው እንዲታወቅ አንድ ጊዜ እሺ ምሽት እየሆነ ነውና ሌላም ጥያቄ ልጠይቅ። እሺ በዚሁ አንጻር ችግር የለውም። በዚሁ አንጻር እንድትረዳው ያክል ምናልባት መጽሐፍ ቅዱስም ላይ ልክ እንዲሁ አልሰግድም በማለት ነው ዲያብሎስ አምላክ ከነበረው ክብር የወረደው። ይህን ታውቃለህ አይደለ? አልሰግድም በማለት እሺ፣ ቀጣይ ጥያቄ ነቢይ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነው አይደል? አዎ በሚገባ። ግን አላህ ያላዘዛቸው ነገር ከሌላ መጽሐፍ ይጨምር ነበር ይላል በሳህ አልቡኻሪ 59:17። እስኪ አንብበው እስኪ ሀሳቡ ምን ይላል እዛ ላይ? ፕሮፌት መሐመድ ሰለላሁ ዐለይሂ ወሰለም used to copy the people of the scriptures script in matters in which there was no order from the Allah people of the scriptures used to lay their hair hang down well. The Bagnes used to the part their hair, so the prophet let his hair hang down first, but later on the he parted it. ኢብን አባንተ እንደተረኩት ነቢይ መሐመድ ሰለላሁ ዐለይሂ ወሰለም ከመጽሐፍ ባለቤቶች አላህ ያላዘዘዎች ነገሮች ይኮርጅ ነበር፣ ኮፒ ያደርጉ ነበር። የመጽሐፍ ባለቤቶች ጸጉራቸው ወደ ታች ሳይከፍሉ
ይለቁት ነበር። ነገር ግን ጣዖት እንግሊዝኛ አቋረጥኩ። አምላካውያን ጸጉራቸው ለሁለት ይለቁት ነበር። ነቢይ ሰለላሁ ዐለይሂ ወሰለም መጀመሪያ ጸጉራቸው ለሁለት ሳይከፍሉ ይለቁት ነበር፣ በኋላ ግን ከፍለው ይለቁ ነበር ይላል። እንግሊዝኛው እንደዛ ብሎ አስቀምጦላቸው ሊሆን ይችላል፣ መኮረጅ ሳይሆን ነቢያችን ሰለላሁ ዐለይሂ ወሰለም ባልታዘዙበት ነገር ላይ ከአላህ ዘንድ ግልጠተ መለኮት ባልመጣበት ነገር ላይ የመጽሐፉን ሰዎች ይመሳሰሏቸው ነበር ነው የሚለው እንጂ አስተምህሮ ኮፒ ያደርጋሉ የሚል አይደለም እዛ ላይ ያለው።